ዮሐንስ 10:10 ዛላ የእግዚአብሔር ቃል በጣም የሚደንቅ ነገር ይናገራል እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው አለ ጌታ ከዛ በፊት ግን እንደዚህ ይላል ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ለሌላ ለምንም አይመጣም እኔ ግን ይላል ኢየሱስ ህይወት እንዲሆንላችሁ እንዲበዛላችሁ መጣው የሚበዛ ህይወት እኖራለሁ አሜን ነው ወይ ጌታችን ኢየሱስ ክርስቶስ በሞቱና በትንሳኤው ለኔና ለናንተ የሰጠን ህይወት ከተቀበልነው በኋላ ዶርማንት የሚሆን ህይወት ሳይሆን ከተቀበልነው በኋላ ታፍኖ ታምቆ ቁጭ የሚል ህይወት ሳይሆን የሚበዛ ህይወት ነው የሚበዛ ህይወት ምን አይነት ህይወት ነው የሰጠን ይሄ የሚበዛ ህይወት እዚህ ላይ ዮሐንስ 10:10 ላይ I have come to give you life and life more abundantly ይላል እንግዲህ የተጻፈው በግሪክ ነው ግሪክ ላይፍ የሚለው ዞኤ ማለት ነው ዞኤ ማለት ደግሞ the life of God ማለት ነው ምን ማለት ነው የእግዚአብሔር አይነት ህይወት ማለት ነው የእግዚአብሔር አይነት ህይወት ማለት ነው ይሄ ዞኤ ማለት ነው the absolute fullness of both essential and ethnical which belongs to God and through him both to logosun ነው የሚገልጸው ዲቴሉን ነው ዴፊኒሽኑን ነው የምነግራችሁ ከዛስ ምን ይላል መሰላችሁ life real and genuine life ማለት ነው absolute fullness of God ማለት ነው ፍጹም የሆነ የእግዚአብሔር ሙላት የሆነ ህይወት ነው የተቀበልነው ክብር ለእግዚአብሔር ይሄ ነገር ቀላል እንዳይመስላችሁ ብዙዎቻችን ስንጸልይ ብዙ ነገር ከሰማይ ብቻ የሚመጣ ይመስልናል እግዚአብሔር ነገሮችን ከኛውስ ነው የሚያወጣው በቀደም ምን ስላችሁ ነበር ኢየሱስ ክርስቶስ ስትጸልዩ እንደዚህ ብላችሁ ጸልዩ በሰማያት የምትኖር አባታችን ሆይ በሉ ብሏል አይደል ስለዚህ እግዚአብሔር የት ነው የሚኖረው በሰማያት ሄቨን የሚባለው ቦታ አይደል ግን አሁን በአዲስ ኪዳን ማንንም በክርስቶስ ቢሆን አዲስ ፍጥረት ነው አሮጌ ነገሩ አልፏል ሁሉ አዲስ ሆኗል ይላል ከዛ ክርስቶስ በእምነት በሰውየው ልብ ውስጥ ይኖራል አይደል በእኛ ውስጥ ይኖራል እንደውም ጳውሎስ ምን አለ በቆሮንቶስ መጽሐፍ ላይ ስጋችሁ አለ እስኪ ስጋ ይበሉ የሚገርም እኮ ነው ከመንፈስ አልፎ ከነፍስ አልፎ ስጋ ይሄ ስጋ ይሄ እስኪ ነኩት ስጋችሁ ይልና የመንፈስ ቅዱስ ማደሪያ እንደሆነ አታውቁም ምን ይላል ዋው ከመንፈስ አልፎ ከነፍስ አልፎ ስጋ ይሄ ስጋ የኔ ስጋ ያንተ ስጋ ያንቺ ስጋ የእግዚአብሔር ቤት ነው ማይ ጋድ አይገርምም ስለዚህ አሁን የተቀበልነው ህይወት ከእግዚአብሔር የተቀበልነው ህይወት በእኛ ስጋ ውስጥም አለ ማይ ጉድነስ ምን ይላል መሰላችሁ ሮሜ መጽሐፍ ላይ ክርስቶስ ኢየሱስን ከሞት ያስነሳው ያ መንፈስ በእናንተ ውስጥ ቢሆን ሙት ለሆነ ስጋችሁ አያችሁ መንፈስ ቅዱስ በነፍሳችን ብቻ ሳይሆን በመንፈሳችን ብቻ ሳይሆን በስጋችንም ጭምር ውስጥ ነው ያለው እኔና እናንተ ስጋችን ዝም ብሎ ስጋ አይደለም እኔና እናንተ ስጋ ዝም ብሎ አይደለም የእግዚአብሔር መንፈስ በሴልህ ውስጥ ሁሉ አለ አይገርምም በእያንዳንዱ ፋይበር ውስጥ አለ በእያንዳንዱ አጥንታችን ውስጥ አለ ቆዳችን ውስጥ አለ ከራስ ጸጉራችን እስከ ግርሶላችን በውስጥና በውጭ የእግዚአብሔር መንፈስ ማደሪያዎች ነን ስለዚህ ይሄ ህይወት ምን አይነት ህይወት ነው የሚበዛ ነው abundant የሆነ ህይወት ነው real life ነው genuine life ነው absolute fullness of God ነው ፍጹም የሆነ የእግዚአብሔር ህይወት ነው የተቀበልነው wow my God ይሄ መገለጥ ሲገባችሁ ይሄ ነገር መረዳት ሲጀምሩ እኔ ያለኝ ህይወት ይሄ ነው አዎ ዋው የሆነ ነገር ሾክድ መሆን አለበት ነው ይሄ እንደዚህ ሐኪሞች ደረት ላይ እንደዚህ የሚያረጋው ነገር አንዳንድ ቃል እኮ ሲመጣ ነው የሚያረጋው ነቃተልና ማይ ጋድ ትላል የሚገርም እኮ ነው እኔ ይሄ ቃል የገባኝ ቀን ኢየሱስ የራሱን አይነት ህይወት እኔ ውስጥ ዱፕሊኬት አድርጓል ማይ ጋድ ስለዚህ ይሄ እኔ ውስጥ መንፈስ ነፍስ ስጋዬ ውስጥ እግዚአብሔር አለ አረ ጮክ በሉና አሜን በሉ ስጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ማደሪያ ነው ስለዚህ መንፈስ ነፍስ ስጋዬ
ውስጥ ሁሉ እግዚአብሔር መንፈስ አለ። ምን ማለት መሰላችሁ? እኔ ራሴ ለእግዚአብሔር ሄቨኑ ነኝ። አንተ ለእግዚአብሔር ሄቨን ነህ። አንቺ የእግዚአብሔር ገነት ነሽ። እግዚአብሔር በሰማያትም ይኖራል፣ አንተም ውስጥ ይኖራል። አንቺም ውስጥም ይኖራል፣ እኔም ውስጥ ይኖራል። ስለዚህ እኔ ዝም ብሎ መደዴ ሰው አይደለሁም። አምላክ የሚኖርብኝ ቤተ መቅደስ ነኝ። አረ ሃሌሉያ! አረ ሃሌሉያ! አረ ሃሌሉያ! አሁን የሰሎሞን መቅደስ በወርቅ የተሽቆጠቆጠ በአማረ እንጨት የተሰራ በሊባኖስ ዝግባ የተሰራ በሚገርም ሁኔታ በሚገርም አኪዩሬሲ ብዙ ኢንቨስት ተደርጎበት የተሰራ የሚገርማችሁ ዳዊትን ልሰራልኝ አችልም ልጅ ነው የሚሰራልኝ አለ። እዛ ሰሎሞን መቅደስ ሰራ። እየው በወርቅ በብር በከበረ ድንጋይ በተሽቆጠቆጠ መንገድ ሰሎሞን ቤቱን መቅደሱን ከሰራ በኋላ ካህናት ገብቶ ሲያገለግሉ የእግዚአብሔር ደመና ቤተ መቅደሱን ሞላ ይላል መጽሐፍ። ካህናቱ ሲያገለግሉ እርስ በርስ መታየት አልቻሉም። ፌንት ያረጉ ነበር፣ ስሌን ያረጉ ነበር በእግዚአብሔር ክብር በደመና። ማይ ጋድ! እንዲህ አይነት ሊትራል ደመና የምናይበት ዘመን ላይ ደርሰናል። እሱም የሆነው ባንተ ነው በኢየሱስ። እሱም የሆነው ባንቺ ነው በኢየሱስ ስም። ያ ደመና ያ ሻካይና ሪል እኮ ነው። ሪል እኮ መታየት አቃታቸው ይላል የእግዚአብሔር ቃል። የሚገርመው ነገር ልክ አዲስ ኪዳን ላይ መንፈስ ቅዱስ ሲመጣ እኔ ያለ እግዚአብሔር እጅ በሰራችው በሰሎሞን ገንዘብ በሰሎሞን ሀብት በተሰራ ቤተ መቅደስ አልኖርም። ካሁን በኋላ እጄ በሰራችው በጆሲ ውስጥ ኖራለሁ፣ በብሩ ውስጥ ኖራለሁ፣ በጆኒ ውስጥ ኖራለሁ፣ ባንተ ውስጥ ኖራለሁ፣ ባንቺ ውስጥ ኖራለሁ። ስለዚህ አንተ የክብሩ ማደሪያ ነህ። ያ ደመና አንተ ውስጥ አለ። አረ አሜን ነው ወይ በኢየሱስ? ያ ደመና አንቺ ውስጥ አለ። ስለዚህ እኔ ተመችቻለሁ። እስኪ እግዚአብሔር ተመችቶት እኔ ውስጥ አለ በሉ። መንፈስ ቅዱስ እኔ ውስጥ ተመችቶት አለ በሉ። ሰይጣን የተለያየ ነገር ሊል ይችላል፣ ሰው የተለያየ ነገር ኢቭን አይምሮ የተለያየ ነገር ሊል ይችላል። ግን መንፈስ ቅዱስ እኔን ጥሎኝ ያልሄደው ለምን እንደው ታውቃላችሁ? ስለተመቸውት ነው። ገና ያው መጽሐፍ ሲናገር ዳዊት እንደዚህ አለ። ስሙኝ፣ ዳዊት መዝሙር 90 ላይ እንደዚህ አለ፣ ያልተሰሩ ቀኖችን አይኖቼ አዩ ይላል። ኦ ማይ ጋድ! ከመንፈስ ወዴት ሄዳለሁ? ከሉናስ ወዴት ርቃለሁ? ወደ ሰማይ ቦታ በዚያ አለ፣ ወደ ምድር ጫፍ ቤት በዚያ አለ፣ ወደ ሲኦል ብደርስ እጅ ቀድማኝ ትሄዳለች አለና ስለዚህ እኔ ካንተ የት ሄዳለሁ ብሎ ቀጥሎ ሲናገር እንደዚህ ይላል፣ ያልተሰሩ ቀኖችን አይኖቼ አዩ ይላል። ምን ማለት መሰላችሁ? ዳዊት ገና ሳይፈጠር እግዚአብሔር የዳዊትን መጨረሻ ያውቃል። የኔና ያንተም ህይወት ላይ እንደዛው ነው። ስለዚህ ወላችሁ እግዚአብሔር እንደዚህ ያለ እንደ ልቤ የሆነውን የሴን ልጅ ዳዊትን አገኘውታልና ከዛስ እጄ ትረዳዋለች፣ ክንዴ ታጸናዋለች፣ ያመጻ ልጅ አይጠቀምበትም፣ ጠላት በሱ ላይ አይሰራም ማለት አሜን ነው ወይ? ግን በህይወት ጎዳና ላይ ዳዊት የሳተባቸው ብዙ ጊዜዎች ነበሩ። አያችሁ? የዛን ጊዜ እንደዚህ መሆንን ባቅ ምናም ብሎ አልተቀየረም። ለምን? ዳዊት ገባው ያልተሰሩ ቀኖቼ ጃባጋዳባስ የበረታው ቀን ብቻ አይደለም የምትወደኝ፣ የጸለይኩ ቀን ብቻ አይደለም የምትወደኝ፣ የደከመኝ ቀን የባሰ ትወደኛለህ። ያልተሰሩ ቀኖቼን አይኖች አዩ። ለምን ቢባል ቸር ነውና ምህረቱ ለዘላለም ነውና፣ ምህረቱ ለዘላለም ነውና። አሜን ነው ወይ? አያችሁ? እኔና እናንተ ውስጥ ኢየሱስ ተመችቶት ለምን እንደሚኖር ታውቃላችሁ? ገና ኢየሱስን ሳንቀበለው እኔ ምንም አይነት ነገር ኢንከሬጅ እያረኳለሁ። ኃጢአት እኛን አይመጥነንም። አሜን በሉ። እስኪ እኔ እዛ ክላስ ውስጥ የለውም በሉ። ከዛ ክላስ ግራጁዌት አድርጌያለሁ በሉ። አሜን ነው ወይ? እኔ ሰውን ኢንከሬጅ እያረኩ አይደለም። ብዙ ሰዎች ሚስ አንደርስታንድ ስለሚያደርጉኝ ከምናገረው ቃል የተነሳ አይ ዶንት ጸጋ ስለበዛ ኃጢአትን ጨምር ሹርሊ ናት ይላል መጽሐፍ። በፍጹም ኖ። ጸጋውና ፍቅሩ ከገባ እዛ ሰፈር አንተ ምንም አሰራ እንዴ? አይደለም እንዴ? አንዳንድ ሰፈር እኮ ስንነዳ ራሱ እዚህ አሜሪካ መጣ የሆነ ሰፈር ነው መጀመሪያ መጥቼ የምሰራበት ሰፈር ተሳስቼን የወረድኩት። ይሄ አሜሪካ አይደለም ብያለሁ። አውሮፕላኑ ተሳስቶ ነው። አንዳንድ ሰፈር እኮ መንዳት ራሱ ያስፈራል አይደል? ማታ ላይ በዛ እንዳትነጂ ምን ይባላል አይደል? እኛ አሁን ፈርተን ሳንሆን because we love Jesus
ኧረ አሜን በሉ it's not worth it holy ghost እኔ ውስጥ እያለ እዚህ ስጋዬ ውስጥ የእግዚአብሔር መንፈስ እያለ ወርዝ የማያረግ ነገር ሄጄ አላደርግም ለምን ቢባል መንፈስ ቅዱስ በእኔ ውስጥ አለ I love God too much ኧረ አሜን በኢየሱስ እግዚአብሔርን ስለምወደው እንደዛ አይነት ነገር ላይ አልገኝም አሜን ነው ወይ ግን ጌታ እንደዚህ ያለ ቃሉ እንደዚህ ያልተሰሩ ቀኖች አይኖች ድክምክም ያላችሁ ቀን እግዚአብሔር የጠላችሁ የሚመስላችሁ ሰዎች ሰይጣን የሚከሳችሁ እንዲሁም የዛ ቀን የባሰ ወዳችኋል እናንተ ደካሞች ሸክም የከበዳችሁ ወደኔ ኑ እኔም ማሳርፋችኋል ይሄ ቃል ላላመኑ ብቻ አይደለም ካመንም በኋላ የደከመን ቀን አባ ደከመኝ ሸክም በዛብኝ ኢየሱስ ደግሞ ወይኔ ልጄ አይዞሽ የኔ ቆንጆ ነኝ ና ልጄ ከላይ ላይ ቀንበርን አሜን ነው ወይ ስብር ያረግና በቅባቱ ንክር ያረግና በመንፈሱ ሙልት ያረግና አውቦ ያስቆመዋል እንደገና ዛሬ የሆነ ሰው በኢየሱስ ስም ይሞላል ዛሬ የሆነ ሰው በኃይል ይሞላል ዛሬ የሆነ ሰው በቅባት ይሞላል አሜን 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 ኢየሱስ ያድናል ለምሳላችሁ እንዲምላችሁ የእግዚአብሔር ምርጦች ኢየሱስ አንቺ ውስጥ ተመችቶት እየኖረ ነው አጃባጋዳባሺ ጋባላባስ አሜን ነው ወይ ከሳሽ ዛሬ በኢየሱስም እየተመታ ነው የሚከሳችሁ የወደቀ ነው ኢየሱስ ተመችቶት አንተ ውስጥ አለ አረ ኢየሱስ ያድናል እንዴ ከሰማይ እሳት ያወረደው ነብዩ ኤልያስ ከሰማይ እሳት ያወረደው እየተነጠቀ አገር የሚቀይረው ማንንም ሊጠጋው የማይችል ንጉስ የሚወደው በአፉ ቃል ሰማይ የሚዘጋው በአፉ ቃል ሰማይ የሚከፍተው የእግዚአብሔር እጅ ሲመጣበት ደግሞ ከሰረገላ ከንጉስ ሰረገላ ቀድሞ የሚሮጣው ይሄ ኤልያስ ያዕቆብ መልእክት ላይ ሄዱና አንብቡ ኤልያስም እንደኛ ሰው ነበር ኤልያስም እንደኛ ሰው ነበር በእንግሊዝኛ ብታነቡት he used to have the same shortcomings mental weakness mental limitations spiritual limitation spiritual weakness ነበረበት ይላል amplified bible ላይ አንብቡ አምስተኛው ምዕራፍ ያዕቆብ መልእክት ላይ amplified ውን አንብቡ ዲቴል አድርጎ ያስተምራችሁ ሊሚቴሽን ነበር ኤልያስ እንደኛ ሰው ነበር ይላል ወዳጄ መንፈስ ቅዱስ ካንተ ጋር ያለው ሊረዳህ ነው የኔ the holy ghost is with you to help you ሊረዳሽ ሊያቆምሽ ሊያጀግንሽ አረ አሜን ነው ወይ አረ አሜን አሜን ባለፈው ሮብ ስንነጋገር ነበር መንፈስ ግን ድካማችንን ያግዛል ፓራባሽ እናማስ ሰካባያ እስኪ መንፈስ ድካሜን ያግዛል በሉ ድጋም መንፈስ ድካሜን ያግዛል ያጠነክረኛል የእግዚአብሔር መንፈስ በሉ ያበረታኛል ጀግና ያረጋኛል ወታደር ያረጋኛል ኃይለኛ ያደርገኛል በጠላቴ ላይ በሉ በሁኔታ ላይ በሉ ይገልጠኛል በሉ በጌታ በኢየሱስ ስም የነ ጴጥሮስ አምላክ በሉ የነ ጳውሎስ አምላክ በሉ የነ ዳዊት አምላክ በሉ የነ ሙሴ አምላክ የነ ኤልያስ አምላክ የእግዚአብሔር መንፈስ ይረዳኛል አረ ኢየሱስ ያድና አሜን 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 holy ghost is your helper በፍጹም ለሰከንድ ሄልፕለስ እንደሆናችሁ አይሰማችሁ በጌታ ፍቅርና ርህራሄ ነው የምነግራችሁ የእግዚአብሔርን ቃል በፍጹም ረዳት እንደሌለው አይሰማችሁ እግዚአብሔር እያለ መንፈስ ቅዱስ ካንቺ ጋር እያለ የእግዚአብሔር መንፈስ እንዴ እኔ ብሄድ ይሻላል አለ እኮ ኢየሱስ አጽናኙን ልካለሁ እሱ ወደ እናንተ በመጣ ጊዜ ምን ያረጋችኋል ወደ እውነት ሁሉ ይመራችኋል ኦ ማይ ጋድ ኮምፎርተር እኮ ነው የሚለው መጽሐፍ ኮምፎርተር ምን ማለት እንደሆነ ታውቃላችሁ በኢየሱስ ፈንታ እንደውም ጰራቅሊጦስ አይደል የሚለው ያው በቅንፍ ባይብል ላይ ተቀምጧል 14ኛውና 16ኛው ዮሐንስ ወንጌል ላይ ጰራቅሊጦስ ማለት ኢየሱስ ያለ ስጋ ማለት ነው አላችሁ ከኔ ጋር ኢየሱስ ያለ ስጋ ማለት ነው መንፈሱ አሁንስ የሚጠቀመው ስጋ የማን ነው ሃሌሉያ አሁን በማስጋ ነው ስራውን የሚሰራው ጮክበና በኔ በሉ በማን ነው አጋንንት የሚያወጣው በማን ነው የሚፈውሰው በማን ነው የሚሰብከው በማን ነው በኃይሉን የሚገልጣው በማን ነው የጨለማ መንግስት የሚመታው በማን ነው ነፍሳት የሚያድነው
በማን ነው የሚያገለግለው? ጮክ በሉና በኔ በሉ። ስለዚህ እኔ ስጋዬን ለኢየሱስ ሰጥቼዋለሁ። ባላካቫታባስ ዛሬ የሚሞሉት እንደዚህ አይነት ሰዎች ናቸው። ስጋቸው ጋኖቹ ባዶ ጋኖች እንደተሞሉ ቫላታባስ ባዶ ጋኖች እንደተሞሉ አረ አሜን አሜን አሜን። ይውላችሁ ዛሬ ሆሊ ጎስት this body is yours ጃባጋባዳቫላባስ ዛሬ እንደዚህ የሚሉ ሰዎች ይሞላሉ። መንፈስ ቅዱስ እኔው ስጋንካ አንተ መንፈስና ጃልባናስ ፓራዳያ ይው ዛሬ I am the body you are the spirit ካላችሁ I am the body you are the spirit ካላችሁ I am the body you are the spirit ካላችሁ ዛሬ የጌታ መንፈስ ይሞላችኋል። ዛሬ የእግዚአብሔር ኃይል ይሞላችኋል። ዛሬ ጀግና የሚያረጋው ቅባት ይመጣባችኋል። ባላባቫታታታታታ ካያባሻባ ኢናማጆ ባላባስ አሊብራቫና ታባስ ኤሜዲቫታባያ ኦ መንፈስ ቅዱስ መንፈስ ቅዱስ እንዴ አይገርምም? ለዛ እኮ ነው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ያለና ኢየሱስ ኃይል ተቀበላላችሁ። አራሜን ነው ወይ? ዛሬ እነዛ ጋኖች ጠጅ የወይን ጠጅ አለቀ ከለር የለውም ኤምቲ ሆነ ከለር የሌለው ምንም ባዶ ውሃም የሌለው ኢየሱስ እንደዚህ አለ ውሃ ሙሏቸው። ጴጥሮስ ደግሞ እንደዚህ አለ በመጨረሻው ዘመን ከመንፈሴ ስጋ በለበሰ ሁሉ ላይ አዘንባለሁ። ያ ውሃ ሆሊ ጎስት ነው አንተን የሚሞላ መንፈስ። ከዛ በኋላ ካንተው ሲቀዳ ማለት ነው ጣዕም ያለው ካንተው ሲቀዳ ከለር ያለው በጌታ በኢየሱስ ስም ታሪክን የሚቀይር ቅባት አገኛችሁ። አረ አሜን በኢየሱስ ስም አሜን 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 በኢየሱስ። አረ ኢየሱስ ያድናል። አረ ኢየሱስ ያድናል። ይውላችሁ ሕያው እግዚአብሔር ምስክሬ እንዴ ሊረዳን እኛ ውስጥ እስኪ ያምላክ ቤት በሉ። ይሄ አይገርምም? ግን ይሄ ካልገረመንማ በቃ ሳትን ጌታን ሳትን አዲስ ኪዳንን ሳት ነው። በህግ ነው የምንኖረው፣ በጭንቀት ነው የምንኖረው። ያምላክ ቤት ኦ ማይ ጋድ ጳውሎስ እኮ ስጋችኋል ኢየሱስ በመንፈሱ እኔ ውስጥ ሆኖ ስጋዬን ለብሶት የኔን ስጋ ለብሶ ከዛ እንደዚህ አለ ይውላችሁ እንደዚህ አለ በስሜ አለ ጃባ ካልቫ አጋንንትን ታስወጣላችሁ። ኢየሱስ ስትል ካንተ ውስጥ ያለው መንፈስ ነው የሚያወራው። አረ አሜን በይ በኢየሱስም በኢየሱስም ስትይ አጋንንት ባንቺ ውስጥ ያለው መንፈስ አይችለውም ሰይጣን። አረ ኢየሱስ ያድናል። ከእንደገናስ እጃችሁን አለ በድውይ ላይ ትጭናላችሁ። ለካ እጅ ያንተ አይደለም፣ ለካ እጅ ያንቺ አይደለም። አባባባባባባባባባባባባ ይሄ እጅ ለካ ኢየሱስ ወስዶታል። አረ አሜን ነው ወይ? አረ አሜን ነው ወይ? መጽሐፍ ሲናገር እንደዚህ ይላል ጳውሎስ ያችን ጠንቋይ መተተኛ ሴትዮ ትኩር ብሎ አያት ይላል። ለካ አይኑ የጳውሎስ አይደለም። ያ አይን ለካ የኢየሱስ አይን ነው። ዛሬ አይናችሁ ይቀባል፣ እጃችሁ ይቀባል፣ እግራችሁ ይቀባል፣ ንግግራችሁ ይቀባል። የመንፈስ ቅዱስ ኃይል ዛሬ የሆነ ሰው ላይ ይወርዳል። ቫላዳማ ከቬሌቬሊቫስ ፔናዶ ቬላ ባካቫዳባያ ጂቢቫና ታባላ ቶላ ባካቫታ ይሄንንማ ዕውቀት ውስጤ ገብቶ ኖርማል ሆኜ አልቀጥልም። ይሄን ነገርማ አውቄ ኖርማል ሆኜ አልቀጥልም። ይሄ እውነት ገብቶኝማ ዝም ብዬ ተራ ሆኜ አልቀጥልም። የገባኝ እውነት ከቁጥር በላይ ነው። የገባኝ እውነት ዝም አያሰኘኝም። የገባኝ እውነት ኖርማል አያደርገኝም። የገባኝ እውነት ተራ ክርስቲያን ሆኜ አልሞትም። አረ ተራ ክርስቲያን ሆኜ አልሞትም። ተራ ክርስቲያን ሆኜ አልሞትም። ተራ ክርስቲያን ሆኜ አልሞትም። በኢየሱስም ሆኜ አልሞትም። እንዴ ምን እንዳለ ታውቃላችሁ? ገላትያ መጽሐፍ ላይ ጳውሎስ ባላኮቫስ ከክርስቶስ ጋር ተሰቅያለሁ። እኔ ሕያው ሆኜ አልኖርም፣
ክርስቶስ ግን በኔ ይኖራል። ጳውሎስ እኮ ሞቶ አይደለም እንደዛ ያለው በሕይወት እያለ እየሰበከ ያ ስለሆነ የጳውሎስ ገላ የጳውሎስ ሰውነት የኢየሱስ ሰውነት ስለሆነ የሱ መሐረቡ ራሱ አጋንንት ያስወጣል። የሱን ስጋ የነካ ነገር ሰይጣን አይችለውም። ዛሬ ታሪክሽ ተቀየረ። በመንፈስ ቅዱስ የሆነ ሌላ ነገር ውስጥ ገባሽ። አሜን የሚለኝ ሰው ቅባት ይረፍበት። አሜን የሚለኝ ሰው ቅባት ይረፍበት። ይሄ መጎናጸፊያ ይረፍበት። ለእግዚአብሔር የሚጠቅም ዕቃ ይሁን። እኔ ሕያው ሆኜ አልኖርም አለ ክርስቶስ ግን አለ በኔ ይኖራል አለ። ማይ ጋድ። ከዛ በኋላ ስታዩት ወደ ኤፌሶን ሄደ፣ ወደ ቆሮንቶስ ሄደ፣ ደብዳቤ ጻፈ፣ እስር ቤት ገባ፣ ተደበደበ ይላል። ግን የሚደበደቡት የሚሞቱ የክርስቶስን ስጋ እንደውም ምን እንዳለ ታውቃላችሁ? ጳውሎስ ማይ ጉድነስ በክርስቶስ ስጋ የጎደለው መከራ ለምን መሰለ? ስጋው የሱ አይደለም። ዛሬ ስጋችሁን ታስረክባላችሁ አታስረክቡ? ዛሬ ስጋህን ትሰጠዋለህ አትሰጠውም? ዛሬ ስጋሽን ታስረክቢያለሽ ወይ? ለካ ስጋን መስጠት ቶታል ሰሬንደር ይባላል። ባላባሽ ቶታል ሰሬንደር በቃ አሜን ነው ወይ? አሜን። እንደዚህ ያለ ጳውሎስ በሌላ ስፍራ በክርስቶስ ኢየሱስ የሆኑት ስጋን ይላል ከክፉ መሻቱ ጋር ምን አደረጉት? ሰቀሉት። ዛሬ ስጋችንን ሰቅለን ስጋንና መሻቱን ሰቅለን እንደነዛ ጋኖች በክርስቶስ መንፈስ ተሞልተን አረ ኢየሱስ ያድናል፣ አረ ኢየሱስ ያድናል። ክብር ተሸክመን ነው ከዚህ ቤት የምንወጣው። አይገርምም? እኔ አልኖርም ማለት እኮ ኢየሱስ። የሚገርማችሁ ነገር ስለ መንፈስ ቅዱስ የተናገረው በጣም ማይንድ ብሎዊንግ የሆነ ንግግር ተናግሯል ጌታ። ዮሐንስ ወንጌል ምዕራፍ 7 ላይ ቁጥር 37 38 እናንተ አንብቡ በኋላ ዮሐንስ ምዕራፍ 7 37 38 ምን እንዳልታውቃላችሁ? ማንም የተጠማ ቢኖር አሁን ሆሊ ጎስትን ፉልነስ ለመቀበል ጥማት ያስፈልጋል። ወደኔ ይምጣ ከዛስ ይጠጣ ይልና የሕይወት ውሃ ወንዝ ከጎናችሁ ያለውን ሰው ነካ አድርጉትና ወንዝ ነህ እኮ በሉት። ወንዝ ለያውም የሕይወት በሉት። ድገሙ፣ የሕይወት ውሃ በሉት። የሕይወት ውሃ ወንዝ rivers of living water አይልም በእንግሊዝኛ? ስሙ፣ ኢየሱስ ጋኖች ውስጥ ምን አደረገ? ውሃ ሙሉ። አሁን አንተ ውስጥ ደግሞ ምን አደረገ? ውሃ ከተተ፣ ወንዝ። በመጨረሻው ዘመን ላይ በመንፈስ የሥጋ በለበሰ ሁሉ ላይ አፈሳለሁ። ዛሬ ረስርሰ በስብስ ብለህ ትወጣል። ኢየሱስ በመንፈሱ ዛሬ የሆነን ሰው ኢንካውንተር ያደርጋል። አይሆንም ያለ መንፈስ ቅዱስ አይሆንም። ይሄ ጎዳና ይሄ ጉዞ ያለ ሆሊ ጎስት አይሆንም። ይከብዳል። ፍርስትሬት ነው የምናደርገው። አንችለው። መንገዱ ጠባብ ነው፣ አስቸጋሪ ነው ብሏል ኢየሱስ እኮ። the road is narrow and difficult ብሏል። ኦሬዲ ነግሮናል። ያለ መንፈስ ቅዱስ ግን አንችልም ያለ ሆሊ ጎስት። አሜን አሜን። ይኸው የሕይወት ውሃ ወንዝ ከሆዱ ይፈልቃል አለ መጽሐፍ እንደሚል ይላል። እሱ ስለዛ የተጻፈው ሕዝቅኤል 47 ላይ ሕዝቅኤል 47 ሄዳችሁ ስታነቡ እግዚአብሔር ሰው ሕዝቅኤል የጌታ መልአክ መጣ። ከዛ በኋላ ይሄንን ውሃ ያለው አሳየው። 1000 ለካልኝና ሂድ በ1000 ውስጥ አለኛል ከአባዲያስ። ዛሬ የሚሞሉ ሰዎች እየነገርኳችሁ። አረ አሜን አሜን። እግዚአብሔር ያንቺ ጌታ ከሆነ ዛሬ ታሪክሽን ይቀይራል። እግዚአብሔር አምላክ አባት ከሆነ ዛሬ ወደሚቀጥለው ሌቭል ይወስዳል። እቺን ቀን ማርክ አድርጎ የያዘ ሰው ከዚህ ቀን ጀምሮ መንፈስ ቅዱስ ሌላ ሌቭል ይለካላችኋል። አሜን አሜን አሜን። ኤክስፒሪየንስ አርጋችሁ የማታውቁት 1000 አረ አሜን አሜን። 1000 ለካይልና በዛ 1000 ውስጥ አሳለፈኝ ይላል። እሱም ደግሞ እስከ ቁርጭምጭሚት ነበር ይላል። ትዝ ይላችኋል? በውሃ ውስጥ ነው ያሳለፈው። እስኪ የእግዚአብሔር መንፈስ በሉ። ዛሬ ተዋኛለህ፣ ትረሰርሳለህ። ያው እግዚአብሔር ምስክሬ ነው።
ህይወታችሁ በመንፈስ ሙላት የተቃኘ ይሆናል። አረ አሜን በሉ በኢየሱስ። ስጋችሁ የእግዚአብሔር ዌፐን ይሆናል። ኢየሱስ ያድናል። አይገርም? 1000 ከቁርጭምጭሚት ነበር እና ነብዩ 1000ን ሄደ። ታማኝ ሆኖ እስኪ ታማኝ ሆኖ በሉ። በተሰጠው ሌቭል ኦፕሬት አደረገ። አንድ ቦታ አልቀረም። እቺ ትንሽ ነች ብሎ ምን አላት ይቻላል። እግዚአብሔር ግን ዛኔ የሚዋኝበት ነው ብሎ ኮምፕሌን አረገ። 1000 ካባዲባስ ሳቲካላባስ ቴሌሜኔሞስ ራባጋባስ አሜን ነው። በጥቂቱ የታመነ ለብዙ ስለዚህ ቁርጭምጭሚት ነች ምናም ብሎ ምንም እንትን አላጉረመረመም። በቁርጭምጭሚቱ ሃሌሉያ እያለ ጃባጋስ እያለ ማለት ነው። ከዛ በኋላ ልክ 1000ን ሲጨርስ አሁን ደግሞ 1000 ለካ ይላል። የተሰጠህን ሳትኖርበት ሌላ ይጨመርልህ። አሜን ነው ወይ? ግሬስ ራሱ መልቲፕላይ የሚያደርገው የተሰጠ መክሊት መልቲፕላይ አድርግ። ኢየሱስ መጣና ስንት አደረጋቸው? አንዱ 5 አባዛ፣ አንዱ 2 አባዛ። ከዛስ ይሄን በ10 ከተማ ላይ ሾምኩት። ዛሬ በኢየሱስ ስም የህይወት የመንፈስ ቅዱስ ህይወት የክርስትና ህይወታችሁ ማርሽ ተቀየረ። አዲስ ሌቭል ውስጥ መግባት ጀመረ። አረ አሜን ነው ወይ? ከዛ ሌላ 1000 ለካ እስከ ጉልበት ነበር ይላል። እስከ ጉልበት። አሁን ደግሞ አየ ቢች ስንሄድና ቃለናል ጉልበት ጠንከር ይላሉ። አው ጃባጋስ ጀሜንዲያስ ካፓራታ ልሳን ሁሉ ይቀየራል። የጉልበት ከሆንክ ካባዳቫንታ ይራማስ ትሄዳለህ። ጃባካቲያ ላማንዶ አሁን ክርስትና ጠለቅ ያለ ነው። ጸና ያልክነ አራሜን ነው ወይ? ዝም ብላ አትንገዳገድም። ባራዳስ ሳትላል ውሃው ባንተ ላይ መንፈሱ ባንተ ላይ ሞር እየተቆጣጠረ ነው። የእግዚአብሔር መንፈስ ሞር እየተቆጣጠረ ነው። የመንፈስ ቅዱስ ፕሬዘንስ ሞር እየተቆጣጠረ እስከ ጉልበት ድረስ ገብተሃል። ዛሬ በኢየሱስ ስም የሆኑ ሰዎች ሌቭል ቀየሩ። የሆኑ ሰዎች ሌቭል ቀየሩ። በመንፈስ ያለው የጸሎት ሌቭል ሲቀይሩ ሰዎች፣ የመገለጥ ሌቭል ሲቀይሩ ሰዎች፣ አገልግሎት ሲቀየር ያለው አሜን ያለ ሰው ነገሩ ይቀየር። በመንፈስ ቅዱስ ኃይል ነገሩ ይቀየር። ልክ 1000ን ጨረሰ። ጉልበት ላይ ደስ አለው። አሁንም ጌታ ምን አደረገ? ሌላ 1000 ለካ። ለምን? በጉልበቱ ታማኝ ሆኗል። አረ በጌታ በኢየሱስ ቀኝ እጃችሁን ከፍ አድርጉ። እግዚአብሔር ታማኝ የምትሆኑበት ግሬስ ይጨምርላችሁ። ታማኝ የምትሆኑበት ግሬስ ይጨምርላችሁ። ታማኝ የምትሆኑበት ጸጋ ያብዛላችሁ። አሜን አሜን አሜን። አሁን ጉልበት ነው። በጉልበት ሌቭል እየኖር አሁንም ታማኝ ነው አይደል? ሌላ 1000 ለካ። እስኪ ጌታ ሆይ ሌላ 1000 ለካ በሉ። ድገም ጌታ ሆይ ሌላ 1000 ለካልኝ ዛሬ። አሜን። ከዛ እስከ ወገብ ነው ይላል። አሁንስ አጋዳባ ሻካፓራ ዘበገበደበስ ከበድ ያለ ክርስትና የሚቆጣጠር ሌላ መንፈስ እንደዚህ ያረጋል። ለአዳባዳ ባያ ባባባባስ ሻባባባ ያረጋል። መንፈሱ እኮ ነው ተቆጣጥሯል። እስከ ወገብ ነው። አሁን መብት ቀንሷል። መብት ቀንሷል። ወገብን ይዟል ጌታ። መብት ቀንሷል። በአንተ ላይ ያለ የራስህ ፈቃድ ማድረግ ቀንሳል። ለምን? ወገብን ይዞታል ሆሊ ጎስት። ዛሬ የሆነ ሰው በኢየሱስ ስም ያው ስጋችሁን የሚቆጣጠር የእግዚአብሔር ቅባት ይምጣባችሁ። አሜን አሜን አሜን። መብት ቀንሷል። እስከ ዛሬ በስጋችሁ ላይ መብት ካላችሁ you did not surrender enough። አሜን አሜን አሜን። በስጋችሁ ላይ መብት ካላችሁ፣ ንግግራችሁ ላይ መብት ካላችሁ፣ አስተሳሰባችሁ ላይ መብት ካላችሁ በደንብ አልተሰቀለም ማለት ነው። ዛሬ በኢየሱስም የስቅላት ፕሮግራም አሜን በሉ በኢየሱስ። ወገብ ላይ ነው አሁን ጃጋዳና ባጋባስ። እስኪ በልሳን ተናገሩ። ራዳያሻ ወበከቴያስ ልሳንሽ ሁሉ ይቀየራል። ጸሎት ሁሉ ይቀየራል። ረሃብ ሁሉ ይቀየራል። መሰጠት ሁሉ ይቀየራል። ዛሬ በኢየሱስ ክርስቶስ ስም እናንተ ያቃታችሁን የሚችለው የእግዚአብሔር መንፈስ በእኔና በእናንተ ህይወት ታምራት ማድረግ ጀመረ። ታምራት ማድረግ ጀመረ። አሜን አሜን አሜን። ወገብ ጨረሰ። ከዛ መጽሐፍ ሲናገር እንደሚታወቃላችሁ ሌላ 1000 ለካ ይላል። አንተ ብቻ ታማኝ ሆነ ሂድ እንጂ እግዚአብሔር መለካቱን አያቆምም። አቤት 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 አቤት። አንቺ ብቻ ታማኝ ሁኚ። በተሰጠሽ ሌቭል ታማኝ ሁኚ። እግዚአብሔር በሰጠ ሌቭል ታማኝ ሁን። ዝም ብለህ ሂድ፣ ዙሪያ አትስማ። ዝም ብለሽ ሂጂ፣ ዙሪያ አትስሚ። እግዚአብሔር ሌላ ይለካል። እዛ ጋር ስትደርሺ 1000 ተዘጋጅቶልሻል። እዛ ጋር ስትደርስ ሌላ 1000 ተዘጋጅቷል። እዛ ጋር ስትደርስ ሌላ 1000 ተዘጋጅቷል። ዛሬ በኢየሱስም በህይወታችሁ ላይ እናገራለሁ። ኢንክሪዝ
መጨመር 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 በኃይል ጨምሩ በኃይል ጨምሩ በኃይል ጨምሩ በመንፈስ ጨምሩ በቃል ጨምሩ በቅድስና ጨምሩ በጽድቅ ጨምሩ እግዚአብሔርን በመፍራት ጨምሩ በጥበብ ጨምሩ በመረዳት ጨምሩ በኢየሱስ ስም በጸሎት ጨምሩ በማገልገል ጨምሩ አየህ እግዚአብሔር መለካት አያቆምም ማንዳ 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 ይለካል ዝም ብሎ እግዚአብሔር አንተ ስጨርስ እሱ ይለካል ሌላ 1000 የተለካላቸው ሰዎች አሉ ሌላ ሌቭል የተለካላቸው ሰዎች አሉ ይኸውልህ አንድ ነገር ስሙኝ እግዚአብሔር ሌላ ሌቭል ለካል ማለት አዲስ ክብር አዘጋጃለ ማለት ወይ ሌላ ክብር ያ ዛሬ ስሙ ጌታ ኢየሱስ ምስክሬ ነው ሌላ ክብር 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 አዲስ ክብር ኤክስፒሪየንስ ያላደረጋችሁት የመንፈስ ዓለም ውስጥ መግባት ሆነላችሁ ባላማስ አይገርምም ወገብ ሲጨርስ ሌላ 1000 ለካ አይ እግዚአብሔር አይደንቅም አሁንስ ነብዩ ሲናገር አሁን የገባውበት ሌቭል አለ የእግዚአብሔር ሰው ፕሮፌቱ የሚዋኝበት ነው ከራሴ ቁጥጥር ውጪ የሚያረግ ሌቭል ውሃው ኦቨርቴክ የሚያረግ ሌቭል ውሃው ብቻ እንደፈለገ የሚወስድ ሌቭል አንተ ኦሬዲ ዴድ ሆነ ክራይስት ባንተ ሲሰራ ማለት ነው ዛሬ በኢየሱስ ክርስቶስ ወደዛ ሌቭል የሚገባ አንድ ሰው ከኔ ጋር ሁለተኛ ካለ ጮሆ እኔ ነኝ በል አይገርም ኦቨር አለቀል በቃ ሌላ 1000 ለካ የሚዋኝበት ሌቭል ይላል በቃ የሚዋኝበት ሌቭል ከቁጥጥር ውጪ ሌቭል ልሳኑ ሌላ ሌቭል ጸሎቱ ሌላ ሌቭል አገልግሎት ሌላ ሌቭል ያ ሌቭል ላይ ሲደርስ ጨርቅ ራሱ አጋንንቶችን ያወጣል አሻባካታ ላባስ ይባራታታታታ ያ ሌቭል ላይ ሲገባ የሚገድል ነገር ብትጠጣ ያጠግብሃል አይገልህም አያማኖ ማሰባ ኢየሱስ ያድናል ይሄ የኢየሱስ ሌቭል ይባላል የሆሊ ጎስት ሌቭል ይባላል አሜን አሜን የሚገድል ነገር እንኳን ቢጠጡ አይጎዳቸውም ይላል አይደል የሚገድል ነገር ስትጠጣ ትገለዋለህ ማለት ነው አንተን ሲነካ ይሞታል ሊገል የመጣው ይሞታል ማለት ነው ገዳዩን ትገለዋለህ ካንተው ካለው መንፈስ የተነሳ አረ በኢየሱስ ስም አሜን በሉ እባቦችን ይይዛሉ እባብ ቢነድፋቸው አይሞቱም የባብ መርዝ አይገላቸውም የባቡን መርዝ ይገሉታል ዛሬ በኢየሱስ ስም የሆነ ሰው ሌቭል ቀየረ ክብር ቀየረ ኃይል ቀየረ መገለጥ ቀየረ በኢየሱስ ስም የጸሎት ነገር ተቀየረ ወደ አዲስ የጸሎት ኃይል ገባችሁ በኢየሱስ ስም ተቀየረ ጳውሎስ ከተሰባበረ መርከብ ከተሰባበረ መርከብ ድኖ ደሞ እኮ ከመርከብ አደጋም ድኖ ቁጭ አይልም እንጨት ይለቅማል ለምን ውስጡ ያለው ነገር አያስቀምጥም እንጨት ሰብስቦ እሳቱ ሲያረግ የፈረደበት እኔ እባቡ ምን ነው የዛን ቀን በቀረበት ምን ነው እንዴ ያ እባብ እኔ የሚመስለኝ ምን አንቀልቅሎኝ ነው ይሄንን ሰውዬ የነካው እባቡ ጳውሎስን ሲነካው እባቡ ሞተ አረ ኢየሱስ ያድናል መርዙ ሊጎዳው አልቻለም ጳውሎስን እግዚአብሔር ኤጌንስ ዴቪል በሰይጣንና በሰይጣን ኤጀንቶች ላይ ራሱ ጳውሎስን መርዝ አርጎታል አንተ ለነሱ መርዝ ትሆንባቸዋል በእግዚአብሔር መንፈስ ኃይል ማለት ዛሬ በጌታ በኢየሱስ ክርስቶስ ውስጣችን ያለው የእግዚአብሔር ማንነት ውስጥሽ ያለው የእግዚአብሔር ኔቸር አንተ ውስጥ የተቀመጠው የክርስቶስ ማንነት ዛሬ በመንፈስ ቅዱስ ኃይል ይገለጣል ዛሬ በመንፈስ ቅዱስ ኃይል ይገለጣል ዛሬ በመንፈስ ቅዱስ ኃይል ይገለጣል በኢየሱስ ስም ይገለጣል ዋው ይገርማል እኮ ይው አና ቫሊጋስ ይው ሚዋኝበት ሌቭል ላይ ደረሰ ቁጥጥር የለም
ሆሊ ጎስ ብቻ ተቆጣጥሮታል። የነ ጳውሎስ ላይፍ ስታይል ማለት ነው። ከዛ በኋላ ምን እንደሚል ታውቃላችሁ? መጽሐፍ ውሃው ይላል ውሃው በፈሰሰበት ቦታ ሁሉ ያ ውሃ ያ ነብዩ የዋኘበት ያ ውሃው በፈሰሰበት ቦታ ሁሉ ፍሬያማ ዛፎች ይበቅላሉ ይላል። ምን እንደሚል ታውቃላችሁ? ቅጠሉ ለመድኃኒት ይሆናል። ያው የመንፈስ ቅዱስ ኢንፍሉዌንስ ባንተ ላይ ሲመጣ ትዝ ይላችኋል። ያ የእስር ቤት ጠባቂውን ሰውዬ እመን አሉት። አንተም ቤተሰብም ትድናላችሁ። ላይክ ምን እንደያረጉት ኮሚሽን እያረጉት እኮ ነው። እየላኩት ሚሽነሪ እያረጉት እኮ ነው። አንተ እመን ቤተሰቦችም ይድናሉ። ሂድ ካሁን በኋላ የማይድን ቤተሰብ አይኖርህም። ኢየሱስን ይዛችሁ ይሄ አመት ሳያልቅ ይሄ ፋስቲንግ ላይ ያለ ቤተሰቦቻችሁ መዳን ይጀምራሉ። አንተ ውስጥ ያለው ውሃ ያድናቸዋል። አንተ ውስጥ ያለው ውሃ መድኃኒት ነው። አንቺ ውስጥ ያለው ውሃ መድኃኒት ነው። ቤተሰብ ያድናል፣ ልጆች ያድናል፣ ዘመድ ያድናል። ማን ነው አሜን የሚለኝ? በኢየሱስ አሜን ነው ወይ? መንፈስ ቅዱስ ኢየሱስ ደግሞ ያለው በአዲሱ ኪዳን የህይወት ውሃ ምንጭ ወንዝ። አይገርምም? የወንዝ ኔቸር ምንድነው? አንተ አንዱ አዲስ ፍጥረት ስትሆን እኔና እናንተ እግዚአብሔር የሰጠን ኔቸር ልክ የዓለም ብርሃን፣ ልክ የምድር ጨው፣ ልክ የእግዚአብሔር ቤተ መቅደስ፣ ልክ የእግዚአብሔር እርሻ፣ እውነተኛ ወይን ግንድ እኔ ነኝ ቅርንጫፍ እንደዚህ እንዳለን እንዲሁ ወንዝ የሚል ስም ሰጥቶናል። የህይወት ውሃ ወንዝ። እሱ ብቻ አይደለም። አንተ ከመንፈስ የተወለደ ሰው አደገኛ ነው። አደገኛ ነው። ዮሐንስ ምዕራፍ 3 ላይ አንብቡ። ለኒቆዲሞስ ሲነግረው ንፋስ ከየት እንደሚመጣ ወዴት እንደሚሄድ እንደማጣ ከመንፈስ የተወለደ እንደዛው ነው የሚለው። ቦርናጌን የሆነ ሰው ኦራባካቫና ሴላባታባ ቦርናጌን የሆነ ሰው ሌላ ሰው ነው። ሬጉላር ሰው አይደለም። ሃይማኖተኛ ሰው አይደለም። ያው እግዚአብሔር ምስክሬ አምላክ ነው አንተ ውስጥ የሚኖር። መጽሐፍ ስናነብ አይገርምም? በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ። ምድር ባዶ ነበረች። የምድር ጥልቅ ስፍራ ውሆች ሸፍነው ነበር። ጨለማ ውጦስ ነበር። እግዚአብሔርም ይሆናል አይለ። እንደዚህ ሆነ ብርሃን ሆነ። 2 ቀን 3 ቀን 6 ቀን አረፈ። በሰባተኛው ቀን ያንን ፍጥረት ስታነቡ አይደንቃችሁ? ከዛ በኋላ ያሉ የነ አቤል ቃየን ህይወት፣ ከዛ የነ ኖህ ህይወት እያላችሁ ስታነቡ አይገርማችሁ? ውሃው እንደዚህ ያረገ ምድርና ጠፋ ስታነቡ የእግዚአብሔር ቃል ኢምፕረስ ያረጋችሁ? የሚገርመውን ነገር ልንገራችሁ። ኢዮብ ሲጽፍ እንደዚህ ያለ በሚገርም መገለጥ በመንፈሱ ሰማያቱ በተናገኙ እጁን በራሪቱን ባወጋ ይችላል። አሁን ያንን ሁሉ ይሄንን ሁሉ የምናየው የሚያምረው ነገር ፍጥረትን በሙሉ የፈጠረው ያ የእግዚአብሔር መንፈስ የት ነው ብትለው እኔ ውስጥ ነው። ማንን ተሸክመ እንደምትሄድ ግን ገብቶሃል ወይ? ራስህን ማንም ታናሽነትን አይናቅ የሚለው እኮ ለዛ ነው። ማንም ታናሽነትን አይናቅ። ምናልባት ከለር ጥቁር ነው፣ ቀይ ነው፣ አጭር ነው፣ ረጅም ነው፣ ገንዘብ የለም፣ ገንዘብ አለ፣ ያ አይደለም ዋናው። ውስጥ ያለው ማነው ነው? ውስጥ ያለው ሰማይና ምድርን የፈጠረ አልፋና ኦሜጋ ያልተፈጠረ ፈጣሪ መጀመሪያና መጨረሻ የሌለው ያ እግዚአብሔር ውስጥ አለ። ወንድሜ በዚህ ደስ ይበልህ፣ እህቴ በዚህ ደስ ይበልሽ። አይገርምም? በጣም ነው እንጂ የሚገርመው። ቫላኮቫና አሳባይ እሱ ብቻ አይደለም። ዛሬ እንደዚህ ብዬ እንጸልይ። ይኸው ለምን ጌታ ጋኖቹን ሞላለሁ ብሎኛል። ይሄው ጋን አባባ ይሄው መሞላት የሚፈልግ ጋን ይሄው። አንቺ ከሆንሽ ይሄው አለው አባ አለው አና ማቬላ ኮቬሌቴ ባዲቫቶ ካፓራዳባሽ። ይኸው የእግዚአብሔር ቃል ሲናገር እንደዚህ ይላል። ጳውሎስን ኢየሱስ በደማስቆ መንገድ ተገናኘ። ዛሬ ለሆነ ሰው ደማስቆ ይሁንልን። ተገናኘው። ኢየሱስ እንደሆነ አወቀ። አይኑ ታወረ። ሄደና ገባ። 3 ቀን ሳይበላ ሳይጠጣ ጾመ። ከዛ በኋላ ሐናንያ የሚባል ሰው ጋር ደግሞ ኢየሱስ ሄደ። ጳናውስካ ሐናንያን ሄደና ሂድና አለ። በዚህ ቦታ ላይ ጳውሎስ የሚባል ሰው ታገኛለህ፣ ሳውል የሚባል እሱን
እጅ ትጭንበታለህ ትጸልይለታለህ ከዛ በኋላ በመንፈስ ቅዱስ ይሞላል ብሎ ልክ ስፒሪቹዋል ፋዘር ሰጠው ማለት ነው ሄድ እንዴ እኮ አስገዳይ ነበር አሳሳሪ ነበር ገዳይ ነበር በጣም አደገኛ ሰው እኮ ነው ብሎ ሲያብራራ ምን እንዳለው ታውቃለህ እሱ አለው ስሜን የሚሸከም የተመረጠ ዕቃ ያለው የተመረጠ ዕቃ ያለው ያጋን ማለት ነው ይሄ ጋን ማለት ነው አራሜን ነው ወይ ኢየሱስ ባለም ያሉ ጋኖች ሁሉ ላይ ታምራት አላደረገም በቃና ዘገሊላ የተገኙት ላይ ብቻ ነው ያደረገው ዛሬ እዚህ ቸርች የተገኘ ጋን which is you ዛሬ ክብር ይገባብሻል ዛሬ ያ የተመረጠ ዕቃ እዚህ ቤት ከመጣ እኔ ነኝ የሚል ጌታ ሆይ እኔ ነኝ ይበል እኔ ነኝ ጌታ የተመረጠ ዕቃዬ ነው አለው ያ ዕቃ ምን ያደርጋል ስሜን የሚሸከም አጃባጋ ባራዳባሽ ጀበገደበደበደበደበደበስ ስሜን የሚሸከም ማለት ምን መሰለ በሄደበት ቦታ ሁሉ in the name of Jesus እስኪ in the name of Jesus በሉ ምን ማለት እንደሆነ ገብቷችኋል በኢየሱስ ስም ማለት እኮ እንደዚህ ናላ የሚያሳብድ እኮ ጉዳይ በኢየሱስ ስም ማለት ስሙኝ ቅዱሳን የእግዚአብሔር ልጆች በኢየሱስ ስም ማለት አንተ የኢየሱስ ሪፕሬዘንታቲቭ ስለሆንክ ኢየሱስ ባንተ ስጋ ውስጥ ሆኖ መሄድ ማለት ነው በስሜ የለመናችሁትን ማናቸውም ነገር ሰጣችሁ አላለም ለምን መሰላችሁ እንደዛ ያለው when we pray it is as though Jesus is praying yo in the name of Jesus ማለት በኢየሱስ ትዝሚላችሁ ከሆነ ሰባዎቹ ላካቸው ትዝይላችሁ ሰላም ለእናንተ ይሁን ብላችሁ ግቡ ከዛስ ምን አለ ቢቀበሏችሁ የእናንተ ሰላም አላል እነዚህ ደሃ ሰዎች ሰላም ከየት አመጡ in the name of Jesus ስለሚሄዱ የሰላም ሰፕላይ ሊያቆም አይችልም የሰላም አቅርቦት ሊያቆም አይችልም ከዛ ሰላማችሁ ይሁንላችሁ ባይቀበላችሁ ደስታችሁን አራግፋችሁ አባራችሁን አራግፋችሁ ሂዱ ለምን እናንተን የተቀበለ እኔን ይቀበላል ከዛስ የላከኝን ይቀበላል አንተ የኢየሱስ ተወካይ አሜን አትለኝ ወይ አንቺ የኢየሱስ ተወካይ አንቺ በሄድሽበት ሁሉ ኢየሱስ አለ አንተ በሄድክበት ሁሉ ኢየሱስ አለ ከዚህ ቀን ጀምሮ በኢየሱስ ክርስቶስ አዲስ ክብር ተሸክመ ትዞራል አረ አሜን 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 ለምን ስሜን እንዲሸከም ማኩቫና ፓራዳ ያ ታሪክ ጳውሎስ ላይ አላቆመም ይኸውልህ ሐዋርያ መሆን አይተበቅብም እንደዛ ለመሆን ፓስተር መሆን አይተበቅብም እንደዛ ለመሆን ነብይ መሆን አይተበቅብም እንደዛ ለመሆን ኢቫንጀሊስት መሆን ወይ ዘማሪ መሆን ወይ አስተማሪ መሆን አይተበቅብንም እንደዛ ለመሆን የሚተበቅብን በኢየሱስ ማመን ብቻ ነው በኢየሱስ ያመነ ኢየሱስን ተሸክሟል ስሙን የሚሸከም የተመረጠ ዕቃ አባካባሳታ ጂባጋዳሊያስ ቬባላቶቫላ ዛሬ በኢየሱስ ስም የሆነ ዕቃ በእግዚአብሔር መንፈስ ሲሞላ ያለ ማን ነው ያሰው በጌታ በኢየሱስ ስም በመንፈስ ኃይል ትሞላላችሁ በመንፈስ ክብር ትሞላላችሁ በእግዚአብሔር ቅባት ትሞላላችሁ በእግዚአብሔር መንፈስ ትሞላላችሁ